እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴናችሁ? አደፌም 95.1 ዲዶ አድማቻችን ፉትቦል ካፌ ተጀምሯል። አላዛር አስግዶምና መስዋዕት አለባቸው ከቴክኒሻናችን ሳምራይት ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳና አብናችሁ ቆይታ እናደርጋለን። የእንግሊዝ ፕሪሚየር ሊግ ትናንትና ተጠናቋል። ብዙ ክንውኖችን የተመለከትንበት ሳምንት ሆኖም አልፏል። አርሰናል የፕሪሚየር ሊጉን ዋንጫ ትናንትና እንግዲህ ተረክቧል። ከጥቂት ቀናት በፊት ነበር ሻምፒዮን መሆኑን ያረጋገጠው። ትናንትና ደግሞ ከ22 ዓመታት በኋላ ዋንጫውን ከፍ አድርጎ ማንሳት የቻለበት ነበር። ይህንን ጉዳይ እናነሳ ዋለን። ከዛ ውጭ ግን በተለያዩ ስቴዲየሞች ደግሞ የተለያዩ የሽኝት መርሃ ግብሮች ነበሩ። ፔፕ ጋርዲዮላ፣ በርናንዶ ሲልቫ ከማንቸስተር ሲቲ የተሰናበቱበት ሆኗል። በጣም ደማቅ የሆነ ስነስርዓት እንደነበር ተመልክተናል። በኤትሃድ ሁለት ትላልቅ ሰዎች ናቸው፣ በርናንዶ ሲልቫም እንደዚሁም ፔፕ ጋርዲዮላ። ይህንንም ጆን ስቶንስ ሌላው ከማንቸስተር ሲቲ ስኬቶች የማንቸስተር ሲቲ ስኬቶችን ስናነሳ ጆን ስቶንስን አለማንሳት አንችልም። ይህም ተጫዋች እንግዲህ ከማንቸስተር ሲቲ ጋር ተለያይቷል። ይህንንም ጉዳይ እናነሳለን። ወደ አንፊልድ ደግሞ እናቀናና ሞሳላ እንደዚሁም ሮበርትሰን ከሊቨርፑል የተሸኙበት ነበረ። ያው በጣም ስሜታዊ የሚያደርግ ነበረ ለሊቨርፑልና ለሸኟቸው ተጫዋቾችም። ይህንንም ጉዳይ እንደዚሁ እናነሳለን። ብሩኖ ፈርናንዴስ ሲጠበቅ የነበረውን የአሲስት ሪካርዱን የግሉ ያደረገበት ነበር። ትናንትና 21ኛ አሲስቱን ከማዕዘን ምት እንግዲህ ማግኘት ችሏል። ይህንንም ጉዳይ እናነሳዋለን። ብዙ ነገሮች ነበሩ። ያው ብዙ የደረጃ ከፍና ዝቅ ማለቶችን እየተመለከትን የነበረበት ሳምንት ነበረ። በጥቂቱ ግን እነዚህ ለማንሳት እንሞክራለን። አድማቻችን ከኛ ጋር ስለምትቆዩ እጅግ ነው የምናመሰግነው። ዩቲዩብ ቻናል አለን። ሊንኩን አላዛር አስግዶም ኦፊሻል የቴሌግራም ቻናል ላይ ማግኘት ትችላላችሁ። ፕሮግራሞቻችንንም እዛ ላይ መከታተል እንደምትችሉ መግለጽ እንፈልጋለን። እንዴት አደርካሊስ? እግዚአብሔር ይመስገን። ምሳ በጣም ደህና ነኝ። እንዴት ከረምሽ? እንዴት አለሽ? አለው እግዚአብሔር ይመስገን። ያው አንዳንድ ቀናቶች በጣም ክራውድድ ይሆናሉ። ለምሳሌ ሁሉም ለየራሳቸው ርዕስ መሆን የሚችሉና ሙሉ ፕሮግራም መሸፈን የሚችሉ ናቸው። ግን ደግሞ ያው በጣም ብዙ ክንውኖች በአንድ ቀን የነበሩበት ነበረ። በሴሪያም እንደዚሁ ትልልቅ ድራማዎች የተመለከትንበት ነበረ ትናንትና። ግን በተለይ በፕሪሚየር ሊግ ያው ከአርሰናል ሻምፒዮን መሆን ውጪ ብዙ ነገሩ አዲስ ነበር ለማለት ይቻላል። ያው ኮሞ አሁን የሻምፒየንስ ሊግ ስፍራን ይዞ አጠናቋል። በጣም አስገራሚ ነው ይሄምና ብዙ ነገሮች ነበሩበት። የተወሰነ ነገር ልክ ነው፣ ብዙ ነገሮች ነበሩበት። ምሳ እንዳልሽው በፕሪሚየር ሊግ ላለመውረድ የሚደረገው ትግል ከፍ ያለ ትኩረት አግኝቶ ነበር። በእርግጥ ቶተንሃም ሰሞኑን ጥሩ ፎርም ላይ የማይገኘውን ኤቨርተንን ገጥሞ ይሸነፋል የሚል ብዙ ግምት አልነበረም። ግን የዚህኛውን ሲዝን ቶተንሃምን መተንበይ በጣም አስቸጋሪ ነው። ያሰልጣኝ ለውጥ አድርጓል። ስለዚህ በመጠኑ መሻሻሎች አሉ። ከሮቤርቶ ዲዘርቢ መምጣት በኋላ በሁለቱ የለንደን ቡድኖች መካከል የነበረ ፉክክር ነው። ዌስትሃም ጨዋታውን አሸንፏል፣ ሊድስን 3-0። ነገር ግን ቶተንሃምም ጨዋታውን በማሸነፉ ምክንያት ለሁለተኛ ተከታታይ ሲዝን 17ኛ ሆኖ ጨርሷል ቶተንሃም። ስለዚህ ጠቅላላ ችግሩ በጣም ጥልቅ መሆኑን ያሳያል አይደለም? በሁለት ተከታታይ ውድድር ዘመን የዓለም 9ኛው ሀብታም ክለብ በእንደዚህ አይነት ሁኔታ የሚያጠናቅቅ ከሆነ በጣም ከፍተኛ ስትራክቸራል ችግር እንዳለበት የሚያሳይ ነው። በነገራችን ላይ ምሳ ከ2019 ወዲህ ቶተንሃም 1.3 ቢሊዮን ፓውንድ ለተጫዋቾች ዝውውር አውጥቷል። በእንግሊዝ ብቻ ሳይሆን በዓለም 4ኛው ብዙ ገንዘብ ኢንቨስት ያደረገው ነው። ኢንቨስትመንት ጉዳይ ብቻ አይደለም፣ ሌሎች ብዙ ችግሮች እንዳሉበት የሚያሳይ ነው። እኔ የአስቶን ቪላን ጨዋታ ተመልሼ ከማሰብ ውጭ ምንም ምርጫ ያለ አይመስለኝም። አስቶን ቪላ በሁለተኛው ቡድኑ ቶተንሃምን የገጠመበት ጨዋታ በጣም ክሪቲካል። የውድድር ኢንቴግሪቲ ሲባል እንዲህ አይነት ነገርም ማለት ነው። ልክ ነው። አስቶን ቪላ ነው ኡናይ ኤመሪ ቀጥሎ ስላላቸው የዩሮፓ ሊግ የግማሽ ፍጻሜ ጨዋታ ማሰብ ነበረባቸው። ከሞላ ጎደል ቻምፒየንስ ሊግን አሳክተው ስለነበር ግን ለዌስትሃም በጣም በመጥፎ ጊዜ የተደረገ የሮቴሽን ውሳኔ ነው በአስቶን ቪላ በኩል። ምክንያቱም ቶተንሃም ያንን ጨዋታ ማሸነፍ መቻሉ ብቻ አይደለም፣ የአስቶን ቪላን ዋናው ቡድን ቢገጥም ኖሮ ያኔ የነበረው የቶተንሃም ቡድን በቪላ ፓርክ ያሸንፍ ነበር በጣም እጠራጠራለሁ።
የ9 ተጫዋች ሮቴሽን ያደረጉት በጊዜው አንስተነው ነበር። እሱን ግን ሞመንተምም ነው የፈጠረው። ከዛ በኋላ እንደገና ቢሊፍ እንደገና ማመን ነው የቶተናም ቡድን ላይ የጨመረው እና አንዳንድ ጊዜ እንደዚህ ነው በመውረድና በመቆየት መሀል ያሉት ዝርዝር ጉዳዮች የአንድ ጨዋታ ጉዳይ ይሆናል። በተለይ የሚለዩሽ ነጥቦች 2 ብቻ ሲሆኑ 2 ነጥብ ብቻ ነው ሁለቱም ቡድኖች የለያቸው 39 እና 41። ኖርማሊ 39 በፕሪሚየር ሊግ የሚያቆይ ነጥብ ነው። 40 ነጥብ ይባላል፣ ግን 40 ነጥብ ግዴታ አልነበር። ለመጨረሻ ጊዜ ይህን ያህል ከፍተኛ ነጥብ ኖሮት ከፕሪሚየር ሊግ የወረደው ቡድን ራሱ ዌስትሃም ነው። 42 ነጥብ ኖሮት ወርዶ ያውቃል፣ ግን ሬሪቲ ነው። 40 ነጥብ አካባቢ ተጠግቶ 39 ነጥብ ይዞ መውረድ ብዙ ያልተለመደ ነው። ግን እንግዲህ ዌስትሃም ከ14 ዓመታት በኋላ ከፕሪሚየር ሊግ ወርዷል እና ዌስትሃምም ራሱ ትልቅ ክለብ ነው፣ ግን በጣም ብዙ ተቋማዊ ቀውሶች ያሉበት ነው። ከዛ ውጪ ቅድም ምሳ እንዳነሳሹ የድራማዊ ለውጦች ነበሩ። በነገራችን ላይ የትላንትናው የቶተንሃም ደጋፊዎች ጭንቀት ቡድናቸው 1-0 እየመራ በታቺ ካስቲያኖስ አማካይነት በቫለንቲን ካስቲያኖስ አማካይነት የመጀመሪያው ጎል ሲቆጠር ቡድናቸውን ስለማያምኑት ጥፍራቸውን በሚበሉ የቶተናም ደጋፊ ቡድናቸው 1-0 እየተመራ ነው፣ ግን በየትኛውም ጊዜ ስሊፕ ሊያደርግ ይችላል ብለው ይፈራሉ ቶተናም ደጋፊዎች። ዌስትሃም ተጨማሪ ጎል ባስቆጠረ ቁጥር በዋይት ሃርት ሌን የነበረው ስሜት የበለጠ እየበረደ ነበር ይሄድ የነበረው። መጨረሻ ላይ የነበረው የምጥ ሴሌብሬሽን ቡድናቸው በጣም እያጠቃ ነበር የጀመረው በመጀመሪያ አጋማሽ። በዚህኛው ሲዝን ከየትኛውም ጨዋታ በላይ ብዙ ሙከራ ያደረጉበት የመጀመሪያ ሀፍ ነበር፣ ግን 9 ደቂቃ ሲጨምርም እንደዚሁ ጭንቀት ነበር። በዛ ጊዜ ውስጥ ጎል ሊቆጠር አቻ ይበቃቸዋል እኮ፣ ግን በዛ ጊዜ ውስጥ ጎል ሊቆጠር ይችላል የሚል ፍርሃት ስለነበር በጎል ልዩነት ምክንያት አቻ ሊበቃ ይችል ነበር። ያ አይነት ፍርሃት የነበረበት በለንደን ስቴዲየም የሚኖረውን ስኮር ቡድናቸው እየመራ ጭምር ዌስትሃም አሁንም እየመራ ነው የሚለውን ቶሎ ቶሎ ቼክ የሚያደርጉ ደጋፊዎች እናይ ነበር እና ቡድናቸውን በተመለከተ ያለው ፍርሃት ያንን ያህል ጥልቅ ነው። ግን ቆይቷል። ቶተንሃም ባለፉት 75 ዓመታት በ74ቱ ሲዝን በእንግሊዝ ዋናው ዲቪዚዮን ተጫውቷል። ለሚቀጥለው ሲዝንም ይቀጥላል በዚሁ መንገድ ማለት ነው። ከዚያ ውጪ የአውሮፓ ስፍራዎችን በተመለከተ አሁን እንግዲህ የሚድ ቴብል ቡድኖች በመሆናቸው ምክንያት ብዙ ትኩረት አያገኝ ይሆናል እንጂ የሰንደርላንድ ሁኔታ በጣም 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 ድራማዊ ነበር። ቼልሲ በነገራችን ላይ ከየትኛውም የአውሮፓ ውድድሮች ይሆናል እኔ መጥፎ ነው አይደለም፣ ለፋይናንሱ መጥፎ ነው። ቼልሲ በዩኤፋም በፕሪሚየር ሊግም በጣም በጥብቅ ቁጥጥር ስር ያለ ነው የፋይናንሱ ሁኔታ በተመለከተ። በስፖርታዊ ምክንያት ግን ለአሎንሶ መጥፎ አይመስለኝም። ቡድኑን በፕሪሚየር ሊግ ብቻ ማዘጋጀት የሚችልበትን እድል ያገኛል። ኮንፈረንስ ሊግ ከሚወዳደር ለቼልሲ የሚመጥን ውድድር አይደለም። ለዚህ ነው ለቼልሲ ክሬዲት መስጠት በጣም አስቸጋሪ የነበረው ባለፈው የውድድር ዘመን። ለቼልሲ አለማሸነፍ ነው ከባዱ የነበረው ባለፈው ውድድር። አሁን ክሪስታል ፓላስ ፋይናል ደርሷል፣ ዌስትሃም አሸንፎታል ይህንን ውድድር። ለፕሪሚየር ሊግ ቡድኖች አሁን ለአመታት ዶሚኔት ቢያደርጉት ብዙ የሚያስገርመኝ አይደለም። ስለዚህ ለቼልሲ አይነት መጠን ልክ ነው፣ የተወዳደርሽበትን ውድድር ነው ልታሸንፍ የሚስችው። የሚሳተፈው ኮንፈረንስ ሊግ ላይ ነው። ስለዚህ በሁለተኛ ቡድኑ እየተጫወተም ቢሆን በአብዛኛው በመጀመሪያው ዙር ሻምፒዮን ሆኗል። ግን ለቼልሲ አይነት ቻምፒየንስ ሊጎች ሲያሸንፍ ላየሹ ቡድን አይደለም ኮንፈረንስ ሊግ ዩሮፓ ሊግም ትንሽ ነው እና ስለዚህ አለመሳተፋቸው ለክለቡ ኮፈር ካልሆነ በስተቀር ለአሰልጣኙ በደንብ ጊዜ ይሰጠዋል። ለሰንደርላንድ ግን 10ኛ ሆኖ ነው ትላንትና ጨዋታውን የጀመረው። ጨዋታው ሲጀመር 10ኛ ነበር ሰንደርላንድ እና ጎል አስቆጠሩ። ሰንደርላንድ በጣም አስገራሚ የውድድር ዘመን ነው እያሳለፈ ያለ። ነገሩ ይሄ ሲዝን ብዙ ውጣ ውረዶች ያሉባቸው ሲዝኖች ታያለች። ለምሳሌ ቦርንመዝ ያለፉት 18 ጨዋታዎች አልተሸነፈም፣ በክለቡ አዲስ ሬከርድ ነው። ከዛ ፊት በነበሩት 11 ጨዋታዎች ደግሞ አላሸነፈም። ስለዚህ እንደዚህ መዋዠቅ ያለባቸው ሲዝኖች። ሰንደርላንድም ልክ እንደዛ ነበር። የመጀመሪያዎቹ ጥቂት ወራት ላይ የፕሪሚየር ሊግ ቶፕ 3 ውስጥ የነበረ ቡድን ነው። ከዛ በኋላ ለረጅም ጊዜ ደግሞ ጨዋታዎች ሳያሸንፍ የተጓዘበት ወቅት ነበር። አሁን ደግሞ እንደገና ሪቫይቭ አደረገና ሪቫይቭ ማድረግ ብቻ ሳይሆን በ52 ዓመት ውስጥ ለመጀመሪያ ጊዜ በሰንደርላንድ ስቴዲየም የአውሮፓ ውድድሮችን እናያለን ማለት ነው እና ቼልሲን በማሸነፋቸው ምክንያትና በሌሎቹ ውጤቶች በተለይ ብሬንፎርድ ሊቨርፑልን ባለቀ ሰዓት በጣም ትልቅ እድል ዳንጎታራ አግኝቶ ባለማስቆጠሩ ምክንያት እና በብራይተን በማንቸስተር ዩናይትድ መሸነፍ ምክንያት ሰንደርላንድ 7ኛ ሆኖ ጨርሷል። መጀመሪያ 8ኛ ነበር ጨዋታው እየተደረገ በላይቭ ቴብል ማለት ነው። እሱ ደግሞ ሌላ የአውሮፓ ውድድር ላይ ያሳትፋቸው ነበር ኮንፈረንስ ሊግ ላይ፣ ግን ደግሞ ከዛ ተሻለ በሌሎቹ ሁለት ቡድኖች ውጤት ምክንያት በጎል ልዩነት ከብራይተን ተሽሎ 7ኛ ሆኖ ጨረሰ እና የነ ግራኒት ዣካ ቡድን በሚቀጥለው የውድድር ዘመን በዩሮፓ ሊግ ይወዳደራል፣ በመጡበት የውድድር ዘመን ማለት ነው። ይሄ በጣም ሬር ነው። አውሮፓ 5ቱ ሊጎች በጠቅላላ 5 ጊዜ ብቻ መሰለኝ ሆኖ በመጡበት ሲዝን የአውሮፓ ውድድሮችን ይዘው የጨረሱ ቡድኖች ያን ያህል ሬር ነው እና ስቴዲየም ውስጥ የነበረውን ስሜት መገመት ትችላለች። በጣም በጣም ኃይለኛ ስሜት ነው የነበረው። ብራይተን ዩሮፓ ሊግን አጥቷል፣ ግን መጨረሻ ላይ
ተሸንፈው ቢሆን በሁለቱም ክለቦች ደጋፊዎች በኩል ሴሌብሬሽን ነበር። ማንቸስተር ዩናይትድ ሲዝኑን በተዋጣለት ሁኔታ በማጠናቀቁ 3-0 አሸንፈዋል። ብሩኖ የአሲስት ሬከርድ ሰብሯል። ከሜዳ ውጭ አስቸጋሪ ስቴዲየም ነው ኖርማሊ የብራይተን ስቴዲየም፣ እዛ ስቴዲየም ላይ ሄደው አሸንፈዋል እና ጥሩ የሲዝን ፍጻሜ ስለነበር ሴሌብሬት የማድረግ መብት ነበራቸው። የብራይተን ደጋፊዎች ደግሞ ከ3-0 ሽንፈትም በኋላ በክለቡ ታሪክ ለሁለተኛ ጊዜ ብቻ የአውሮፓ ውድድር ተሳትፎን አግኝተዋል። ያ ማለት ኮንፈረንስ ሊግ ነው፣ ልክ ነው፣ ከዩሮፓ ሊግ በመጠን ያነሰ ነው። ግን ለብራይተን ሲሆን ግን ኮንፈረንስ ሊግ ትልቅ ውድድር ነውና እንዲህ አይነት ድራማዊ ነገሮች ነበሩት። በኋላ የምናነሳቸው ሌሎች ነጥቦች ቢኖሩም ብሩኖ ትላንትና ሬከርዱን አሻሽሏል። 21ኛ አሲስቱን ነው ለፓትሪክ ዶርጉ የሰጠው ያ ተሻጋሪ ኳስ የማዕዘን ምት እና በቆመ ኳስ ቢሆን በ21ኛ አሲስቱ ሆኗል በዚህ ውድድር ዘመን። ስለዚህ ማንም ተጫዋች 21 አሲስቶች ላይ ደርሶ አያውቅም። ባለፈው ኩል ነበር የሆነው ከኦንሪና ከደብሮይነ ጋር፣ በኋላ እናነሳዋለን። ግን ትልልቅ ሌጀንዶች የለቀቁበት ነው እንዳነሳሹ ጓርዲዮላ፣ ጆን ስቶንስ፣ ቤርናርዶ ሲልቫ እና በሊቨርፑል በኩል ደግሞ አንዲ ሮበርትሰን እና ሞሐመድ ሳላህ የተሰናበቱበት ትልቅ የሌጀንዶች የስንብት ሳምንት ነበር። በአርሰናል ዋንጫውን ሴሌብሬት ያደረገበት ነው። በሴልኸርስት ፓርክ የተደረገ ጨዋታ ነው። እንደምንጠብቀው ሮቴት አድርጓል ሚካኤል አርቴታ በዚህኛው ጨዋታ ላይ የቻምፒየንስ ሊግ ፍጻሜ ስላለበት። ግን ምንም ጥያቄ የለውም ልዩ ቀን ነበር ለአርሰናል ደጋፊዎች። የአርሰናል አምበል ዋንጫ ሲያነሳ ብዙ የዚህ ዘመን ደጋፊዎች አላዩ። ከፓትሪክ ቪዬራ እስከ ማርቲን ኦዴጋርድ ድረስ 22 ዓመታት ነበሩ እና ሴሌብሬሽኑንም እስከ ጥግ ድረስ ነው ሴሌብሬት ያደረጉት የአርሰናል ተጫዋቾች እና እንዲህ አይነት ፍጻሜ ነበረው። ግን አንዳንዶቹ ጉዳዮች ላይ ደግሞ በደንብ ብንመለስ ጥሩ ነው። And the journey it has taken them to get here, the long and winding road to bring the title home. For 22 years, the old Arsenal artillery has lain silent and dormant, gathering dust, gathering doubt, but this season has lit the fuse. After 22 years of gloom, it's about to go boom! The Arsenal cannon fires again! "22 years of wait. Arsenal roar like it's 2004." ቀደም ሲል የሰማነው ድምጽ እንግዲህ ትናንትና አርሰናል ሻምፒዮን መሆኑን ወይም ደግሞ ዋንጫውን ከፍ አድርጎ ሲያነሳ የነበረውን ስሜት ነው። ይህንን ጉዳይ እናንሳው። ከ22 ዓመታት በኋላ እንግዲህ ትናንትና ዋንጫውን ከፍ አድርገው ማንሳት ችሏል። ለቲሙ፣ ለአሰልጣኙ፣ ለተጫዋቾቹ፣ ለሁሉም በጣም የሚያዝናና ምሽት እንደነበረም ተመልክተናል። እናንሳ ይህን ጉዳይ። አዎ ልክ ነው። በጣም ረጅም የሴሌብሬሽን ሳምንት ነበር። ምክንያቱም ባለፈው ማክሰኞ ነው አርሰናል የፕሪሚየር ሊግ ሻምፒዮን መሆኑን ያወቅ ነው። ግን ለቀናት እስከ ትላንትናው ካልሚኔሽን እስከ ትላንትናው መጠቅለያ ድረስ በዓለም በብዙ ሀገራት እና በዛው በእንግሊዝም ባሉ ደጋፊዎች በእኛም ሀገር በብዙ ከተሞች ብዙ ደጋፊዎች አሉት አርሰናል እንደሚታወቀው። ስለዚህ በጣም በከፍተኛ ሁኔታ ሴሌብሬት የተደረገ ነው። ምክንያቱም ከረጅም ጊዜ ጥበቃ በኋላ ኮሜንታተሩ ማክነማራ ሲል እንደሰማ ነው ለ22 ዓመት የተጠበቀ ነው። እንዲያውም አንድ ጸሐፊ ምን ይላል መሰለሽ፣ እንዲያውም ይህኛው የአርሰናል ሻምፒዮንነት ስቶሪ የተደረገበት የተተረከበት ሁኔታ ከሌስተር ቀጥሎ ሁለተኛው ነው ይላል። ምክንያቱም የሌስተር ያልተለመደ ሻምፒዮንነት ነው። በቃ ሌላ ጊዜ እንደ ሌስተር አይነት ቡድን የፕሪሚየር ሊግ ሻምፒዮን የመሆን እድልም መብትም ያለው አይመስልም። ላለፈው የውድድር ዘመን ላለመውረድ ሲጫወት የነበረ ቡድን በዚህኛው የውድድር ዘመን ዩኒክ ነው። ጆዜ ሞሪኞም እንደሚሉት ሌስተር በእንግሊዝ እግር ኳስ ታሪክ ውስጥ ልዩ ስፍራ ይዞ የሚቆይ ነው። ስለዚህ ብዙ የሚተረክ ነገር አለው አይደለም፣ ሌስተር እንደ ተአምር ስለሚቆጠር ማለት ነው። አርሰናል ከእንግሊዝ ግዙፍ ክለቦች መካከል አንደኛው ነው። ስለዚህ የሌስተር አይነት እነሱ ተረት የሚመስል የሚሉት አይነት ድል አይደለም። አርሰናል በኖርማል ጊዜ ዋንጫ እንዲወስድ የሚጠበቅ እና በክለቡ ዋንጫ መውሰድ ከጀመረበትም ጊዜ ጀምሮ በጣም ረጅም ጊዜ የሚባል 18 ዓመት ዋንጫ ሳይወስድ የቆየበት ነበር። ይሄኛው 22 ዓመት ነው። ከዛም ከፍ ብሏል ይገባኛል። ግን
ኦልሞስት በእያንዳንዱ ዴኬድ ቢያንስ አንድ ጊዜ ከ1930ዎቹ ጀምሮ በአንዱ 10 ዓመት ውስጥ ቢያንስ አንድ ጊዜ ዋንጫ የመውሰድ ታሪክ የነበረው ነው። 30ዎቹ ላይ 40ዎቹ ላይ 50ዎቹ ላይ 60ዎቹ ላይ እያልን ስለዚህ ሁልጊዜም የሆነ ወቅት ቢያንስ በአንድ ዴኬድ ውስጥ አንድ ጊዜ ሻምፒዮን የሚሆን ሁልጊዜ ፕሬዘንት የነበረ ቡድን ነው። ይሄኛው 2 ጊዜ ረጃጅም ጥበቃዎች ነበሩት። አንደኛው ከበርቲሚስ ከጆርጅ ግራም፣ ሁለተኛ ከአርሰን ቬንገር እስከ ሚካኤል አርቴታ የመጨረሻዎቹ 2 ድሎች መሀል ያለ ሰፊ ርቀት ነው። ግን ብዙ እንዲተረክ የሚያደርገው የአርሰናል እንደ ሌስተር ሲቲ ሳይጠበቅ 1 ፓውንድ ላስያዘ 5000 ፓውንድ ይሰጠዋል የሚል ውርርድ ማይመስል ስለሆነ የሌስተር ዋንጫ መውሰድ 1 ፓውንድ ላስያዘ ሰው ፕሪሚየር ሊግ ወስዳል ብሎ 5000 ፓውንድ ይሰጡ ነበር የእንግሊዝ አቋማሪ ድርጅቶች፣ አወራራጅ ድርጅቶች፣ የቤቲንግ ካምፓኒዎች። ያን ያህል ማይመስል ነበር የውድድር ዘመኑ ሲጀምር። ይሄኛው ግን ልክ ነው አርሰናል ሻምፒዮን ይሆናል ሆኗል። ግን ብዙ እንዲተረክ ያደረገው ብዙ ምናልባት እንዲሰለብሬት እንዲደረግ ያደረገው ግን በ22 ዓመት ውስጥ በነበረው ውጣ ውረድ ምክንያት ነው። በተለይ ድህረ ሃይብሪ የአርሰናል ዓመታት ለአርሰናል ደጋፊዎች ብዙ ሐዘን፣ ብዙ ተስፋ መቁረጥ እና የውጣ ውረድ ጊዜ ስለነበር በኦስቴሪቲ እነሱ የኢኮኖሚክስ ሰዎች በሚጠቀሙበት አገላለጽ በወጪ ቁጠባ ላይ በመኖሩ ምክንያት አርሰናል ለአመታት ከዋክብት የመሸጥ እንጂ የመግዛት እድል ያልነበረው ነው። ለምሳሌ እስከ 2013 ባለው ጊዜ አርሰናል አንድም ተጫዋች ከ15 ሚሊዮን ፓውንድ በላይ ገዝቶ አያውቅም። እስከ 2013 ባለው ጊዜ አንድም ተጫዋች ከ15 ሚሊዮን ፓውንድ በላይ ገዝቶ አያውቅም። ግን እሱ ብቻ አይደለም። ከዛ በፊት በነበሩት ተከታታይ 6 ወይ 7 ሲዝኖች ቲየሪ ኦንሪ፣ ፍሬዲ ዩምበርግ ምናምን ከለቀቁበት 2007 የውድድር ዘመን ጀምሮ ወደ 2006ም ከሄድን እንደዚሁ እንደ አሽሌ ኮል አይነት ትልልቅ ተጫዋቾችን ያጣበት ጊዜ ነው። የአሽሌ ኮል ከፋይናንስ ይልቅ በክለቡ ዋና ሰው በዴቪድ ዲን እና በሱ መካከል የነበረ የኮንትራት አለመተማመን ጉዳይ ነው ወደ ቼልሲ እንዲዘዋወር ያደረገው። የአርሰናል ልጅ ነው። ከልጅነቱ ጀምሮ አርሰናል ውስጥ በሄሊንድ አካዳሚ ውስጥ ያደገ ልጅ ነው። ግን ከዛ ጊዜ ጀምሮ ከዋክብቱን በየአመቱ ሲያጣ በግዴታ ማለት በምርጫ በውዴታ ሳይሆን በግዴታ ከዋክብቱን እንዲያጣ የነበረበት ነው። የሆነ የአርሰናል ተጫዋች ጥሩ መጫወቱ ስጋት ይዞ ይመጣል። ለምሳሌ 2007-8 ላይ ቬንገር ግሩም ቡድን ገንብተው ነበር። ለውድድር ዘመኑ አብዛኛውን ጊዜ ፕሪሚየር ሊጉን የመራና በጣም የተለየ እግር ኳስ የተጫወተ ፋብሬጋዝ፣ ክሌብ፣ ሮሲስኪ የነበሩበት ያ ቡድን ማለት ነው። ግን እሳቸው በጣም መጥፎ የዛ የውድድር ዘመን ኤክስፒሪየንስ የሚሉት የወቅቱን የአውሮፓ ሻምፒዮን ኤሲ ሚላንን ሳንሲሮ ላይ ያሸነፉበትን ጨዋታ ነው። ከዛ በኋላ ነው የአውሮፓ ትልልቆቹ ክለቦች ተጫዋቾች ላይ ያሰፈሰፉት ይላሉ። ናስሪ ማነው ክሌብ ወደ ባርሴሎና ሄደ ወይም ፍላሚኒ ወደ ኤሲ ሚላን ሄደ። ልክ እንደዚሁ በዛ ክረምት በሙሉ ኢማኑኤል አደባዮር ወይ ወደ ኤሲ ሚላን ሊሄድ ይችላል ሲባል ቡድኑን አንሴትል ሲያደርግ የቆየበት ነው። ደግሞ ሲዝናል ኤፒሶድ ነበር። ሁልጊዜም የሴስክ ፋብሪጋዝ ወደ ባርሴሎና የመመለስ ጉዳይ እረፍት የማይሰጥ ወቅት የነበረበት ጊዜ ነው። ግን ይሄ ለአመታት የቆየ ነው። ሜሱት ኦዚል እስኪመጣ ድረስ አርሰናል ትልቅ ስም ያለው ተጫዋች ያጣል እንጂ አያመጣ። ሁሌ እንደዛ ነው የነበረው እና እስከ 2013 ድረስ 15 ሚሊዮን ፓውንድ አላወጡም ብቻ እኮ 15 ሚሊዮን ፓውንድ ጣሪያቸው ነበር ለአንድሬ አርሻቪን የከፈሉት ገንዘብ ማለት ነው። በዚያ ጊዜ ውስጥ ቼልሲ ብቻውን 11 ተጫዋቾችን ከ20 ሚሊዮን ፓውንድ በላይ በሆነ ገንዘብ ገዝቷል። አርሰናል አንድ አልነበረውም። እዛ ላይ ተጫዋቾቹን በየአመቱ ያጣ ነበር። ለንጽጽር ያህል ማለት ነው ለ7 ተከታታይ ሲዝኖች በአብዛኛው በባርሴሎና በኤሲ ሚላን እና በባየር ሚኒክ እድለኛም አልነበረም። ልክ ከመጀመሪያው ምድብ ያልፋል። ቀጥሎ ከአውሮፓ ጃገራንቶች መካከል በኳሊቲ ከፍተኛ ርቀት ካላቸው ሁለቱም ትሬብል ከሰሩት ከባርሴሎናና ከባየር ሚኒክ ጋር ይገናኝ ነበር። አነስ ካለም ከኤሲ ሚላን ከሲልቪዮ ቤርሉስኮኒ ኤሲ ሚላን ጋር ይገናኝ ነበር። ስለዚህ 7 የውድድር ዘመን ከሁለተኛው ዙር አላለፈም በቻምፒየንስ ሊግ እና መጥፎ የነበረው በባየር ሚኒክ 10-2 የተሸነፉበት የመቃጠል የመቁሰል አመታት ነበሩ ለአርሰናል ደጋፊዎች። ብዙ መተረክ ይቻላል ያንን ጊዜ የድህረ ሃይብሪ የሚባለው ጊዜ። ምክንያቱም አርሰናል እስከ መጨረሻው የሃይብሪ ሲዝን ድረስ በቬንገር የመጀመሪያዎቹ 8 አመታት ከአንደኛ ከሁለተኛ ውጭ አይጨርስም ነበር። አንደኛ የሁለተኛ ነበር የሚሆነው ለ8 ተከታታይ ሲዝን 1 ወይ 2። እዛ ላይ 4 ኤፍ ኤ ካፖች አሉ፣ 3 ፕሪሚየር ሊጎች አሉ፣ ቻምፒየንስ ሊግ ፋይናል ተጫውተዋል፣ ዩሮፓ ሊግ ፋይናል ተጫውተዋል፣ 1 ኤፍ ኤ ካፕ ፋይናል ተጫውተው ተሸንፈዋል፣ 1 ሊግ ካፕ ፋይናል ተጫውተው ተሸንፈዋል። ሌሎች ውድድሮችም ላይ ብዙ ርቀቶች ይሄድ የነበረ ከአውሮፓ በጣም ውጤታማ ቡድኖች መካከል አንደኛው ምናልባት የአውሮፓ ቤስቱ ፉትቦል በዛ ጊዜ ይጫወት የነበረ ቡድን
ግን ከዛ በኋላ ያሉት የኤምሬት አመታት የሆነ ጊዜ ቬንገር ወጣት ተጫዋቾችን ሲያጎለብቱ እነዚህ ተጫዋቾች ከ2-3 ዓመት በኋላ እና ዊልሸርን ራምሴን ራሱ ፋብሪጋዝን ወይ ቫምፐርሲን ወይ አደባዮርን ወይ ሌሎች ተጫዋቾችን የአርሰናል ደጋፊዎች ያዩ ከ2-3 ዓመት በኋላ እነዚህ ተጫዋቾች ሲጎለብቱ ሲበስሉ ዋንጫ እንወስዳለን የሚል ተስፋ እንዲያደርጉ ምክንያት የሚሆን ቡድን ሲሰራ እናያለን። ግን ያው ቡድን በትልልቆቹ ሌሎች ክለቦች በሚወሰዱባቸው ተጫዋቾችና አርሰናልን መሸጥ ስለነበረበት ተጫዋቾቹ ኮንትራት እያላቸው አርሰናል ሸጧቸው ነው የሚሄዱት። ስለዚህ አርሰናል ደጋፊዎች እዛ ጀርኒ ውስጥ አልፈዋል እና ወደ 22 ዓመት ተመልሰው ቢተርኩት ብዙ የሚተረክ ነገር አላቸው። ለዚህ ነው ከሌስተር ቀጥሎ ስቶሪድ ነው የሚባለው። አሁን ይሄኛው ትላንትና አርሰናል ዋንጫ ሲወስድ ያየንበት የሆነ ነገር የ22 ዓመት ጉዞ የመቋጫ ምዕራፍ ነው። ረጅም ስሜታዊ የሚያረግ በኔ አስተያየት ቬንገርንም አቃጥሎ የለቀቀ አይነት ኤክስፒሪየንስ ነው። ምንም ክሬዲት ያላገኙበት እሳቸው ሲጠየቁ የመጀመሪያ 10 ዓመት 10 ዓመት ሽልማቶች ሲሰጧቸው ከጀርባ 2 ደብሎች የኢንቪንሲብል ምናምን የሚታየው በፎቶግራፍ። ለዚህ ነው ክሬዲት የምትሰጡኝ አውቃለሁ። ለእኔ ግን ቤስቱን የአእምሮዬን ጭማቂ በሙሉ የሰጠሁት ከ2006 በኋላ ባለው ጊዜ ነው። ምክንያቱም አርሰናል በስት ሊሆን ክለብ ልክ እነ ሰንደርላንድ ስቴዲየም ከሰሩ በኋላ እንዳጋጠማቸው እስከ 3ኛ ዲቪዚዮን ምናምን የመውረድ በጣም ተጨባጭ አደጋ እንደገጠማቸው አይነት ወይም ሚድልስቦሮ ሪቨርሳይድን ከገነባ በኋላ እንደገጠመው አይነት ያኔ ስቴዲየም መገንባት ኃይለኛ ሪስክ ነበር። ዴቪድ ዲን ለቀቁ። 2007 ላይ ነው የለቀቁት። የብቻ ትግል ነው የነበረው። እኔ አርሰናል ስቴዲየሙን አርሰን ቬንገር ስቴዲየም ማለት አለበት ብዬ ነው የማምነው። ያለ እሳቸው ይሄ ስቴዲየም የሚባል ነገር አይኖርም። ግን በዛ ምክንያት የእሳቸውን የማሰልጠን ውብ አመታት ለዛ ኮዝ ሲሉ አሳልፈው ሰጥተዋል። ብዙ ጊዜ አንስቼዋለሁ ይሄንን እና ስለዚህ ልክ ይሄ በሚሆንበት ጊዜ የዛ መጠቅለያ ነው። የሆነ ጊዜ ሻምፒዮን በመሆናቸው ምክንያት ብቻ ያለ ሴሌብሬሽን አይደለም፣ በረጅም ጥበቃ የመጣ ሴሌብሬሽን በአርሰናል ከ1930 በኋላ ባለው ታሪክ የክፍለ ዘመን ታሪክ ገደማ ማለት ነው። ለእንደዚህ ያህል የጊዜ ርቀትም ሻምፒዮን ሳይሆኑ ቆይተው አያውቁም። 22 ዓመት በጣም ረጅም ነው። ከ18 ከ17 ዓመት በላይ ቆይተው አያውቅም እና የአርሰናል ዋንጫ የወሰደበት መንገድ በኮንፈርት የወሰደው ዋንጫ አይደለም። ብዙዎቹ ድሎች ትግል የሚጠይቁ ድሎች ነበሩ። ከስሜትም ጋር ከባላጋራም ጋር መታገልን የሚጠይቁ ናቸው። የ1-0 ወይ 2-1 ወይ 3-2 ማርጅኖች ሁልጊዜም ከመጨነቅ ጋር እንድታሳልፍ የሚያስገድዱ ናቸው። ስለዚህ አርሰናል ደጋፊዎች ቀላል ጊዜ ያሳልፉ አይመስለኝም። በዛ ላይ ፕሪሚየር ሊግ አሁን 16ኛ ስፍራ ላይ ያለ ቡድን የ100 ሚሊዮን ፓውንድ ተጫዋች አለው። ኤሊያስ አንደርሰን አለው። ኮምፒቲቲቭ ነው ፕሪሚየር ሊጉ። ታች ያለው ቡድን ማንንም ማሸነፍ የሚችልበት ሊግ ነው ይላሉ። ብዙ ጊዜ ትክክል የማይሆንበት ጊዜ አለ። ግን ታች ያለውን ቡድን ማሸነፍ በጣም ኮምፕሊኬትድ እየሆነ የመጣበት ጊዜ ነው። ለምሳሌ ማንቸስተር ሲቲ ግሩም ስብስብ አለው፣ ታሪካዊ አሰልጣኝ ያለው፣ ግን በዚህ ውድድር ዘመን ከ1 እስከ 6 ካሉት ቡድኖች ውጪ ቶፕ 6 አሁን ካሉት ቡድኖች ውጪ 28 ጨዋታ ነው የምታደርገው ከ38 ጨዋታ። በጣም ወሳኙ ነገር እሱ ነው። እነዛ 28 ጨዋታዎች ላይ የምታሳዩ ፐርፎርማንስ፣ ምክንያቱም የሚበዛው ብሎክ እሱ ስለሆነ ከ10 ጨዋታ ብቻ ነው ከቶፕ 6 ቡድኖች ጋር የምትጫወቱ ሄድ ቱ ሄድ ደርሶ መልስ። በእነዛ 28 ጨዋታዎች ማንቸስተር ሲቲ 23 ነጥብ ጥሏል። ብዙ ነው በጣም ዋንጫ ለማሸነፍ አስፓየር ለሚያደርግ ቡድን ከ7ኛ እስከ 20ኛ ካሉት ቡድኖች ጋር ያለው። በእነዚህ ጊዜያት ውስጥ 3 ጊዜ ተሸንፏል። ሊቨርፑል በብዙ ሰዎች ግምት በዚህ የውድድር ዘመን የፕሪሚየር ሊግ ሻምፒዮን ሊሆን ይችላል የሚል ግምት ነበር። የውድድር ዘመኑ ሲጀመር አንደኛ ያው የወቅቱ የሊጉ አሸናፊ ስለነበርና እዛ ላይ ርዕስ የሚሆኑ ትልልቅ ዝውውሮችን በመፈጸሙ ምክንያት ቡድኑ ይብስበታል እንዲያውም የሚል ግምት ስለነበር የብዙ ሰዎች ተቀዳሚ ተገማች የነበረው ሊቨርፑል ከ7ኛ እስከ 20ኛ ካሉት ቡድኖች ጋር 28 ጨዋታ አድርጎ 32 ነጥብ አጥቷል። 6 ጊዜም ተሸንፏል። አርሰናል በሲዝኑ በሙሉ በጣም ኮንሲስተንት የሆነው ከነዚህ ቡድኖች ጋር ተጫውቶ አንድም ጨዋታ አልተሸነፈም። በእነዚህ 28 ጨዋታዎች አንድም ጊዜ አልተሸነፈም። ሁለተኛ 10 ነጥብ ብቻ ነው ያጣው። መጨረሻ ላይ ልዩነት የሆነው እሱ ነው። ሁለተኛ ጉዳቶች ነበሩ በዚህ ውድድር ዘመንም ብዙ። የዛሬ 2 ዓመት የአርሰናል አንደኛና ሁለተኛ ምርጥ ተጫዋቾችን ጥቀሽ ብትባይ፣ እንዲያው በልዩ ሁኔታ የማጥቃት ተጫዋቾችን ምረጭ ብትባይ ኦደጋርድና ሳካን መጥቀሳችን ማይቀር ነው። ሁለቱ ዋና የቡድኑ ትልልቅ ተጫዋቾች። ኮከብ ያለው አይመስለኝም አርሰናል አሁንም፣ ግን በንጽጽር ትልልቆቹ ተጫዋቾች እነዚህ ነው የነበሩት። በዚህ ውድድር ዘመን 25ና 16 ጨዋታዎች ነው የጀመሩት። ስለዚህ አንደኛው ተጫዋች
13 ጨዋታ አልጀመረም። አንደኛው ተጫዋች 22 ጨዋታ አልጀመረም። 91 ጎል ባስቆጠሩበት የ2023/24 የውድድር ዘመን ሌላ በጣም ጠቃሚ ተጫዋች ነበራቸው ካይ ሃቨርትዝ፣ እሱ 7 ጨዋታ ብቻ ነው የጀመረው። ቪክቶር ዮኬሬስ እስከ ውድድር ዘመኑ አጋማሽ ድረስ በቂ ጎሎች እያስቆጠረ አልነበረም። ካስቆጠራቸው 14 የሊግ ጎሎች 9ን ያስቆጠረው ከጃንዋሪ ወዲህ ነው። ስለዚህ ጎሎች ለማስቆጠር ጊዜ ያስፈልጎታል እና ያለ እነዚህ ወሳኝ ተጫዋቾች ቡድኑ የማሸነፊያ መፍትሄ ሌላ መፍትሄ ያስፈልገው ነበር፣ ሌላ ሜተድ ያስፈልገው ነበር። ቁልፍ የማጥቃት ተጫዋቾቹን ለረጅም ጊዜ አላገኝም እና በዚህ የውድድር ዘመን ልምድ ባላቸው ተጫዋቾችም የታገዘ አልነበርም። ለምሳሌ በዚህ የውድድር ዘመን አርሰናል 11 ተጫዋቾች አሉት 20ና ከዛ በላይ የሊግ ጨዋታዎች ያደረጉ 11 ተጫዋቾች በአፒረንስ ከጀመሩቱ መካከል ማለት ነው። ከመነሻው ጀምሮ ከተጫወቱ መካከል አንዱም ተጫዋች በ5 የአውሮፓ ሊጎች ውስጥ አንድም ጊዜ የሊግ ሻምፒዮን ሆኖ አያውቅም። ልምድ አጠር ነው። አሰልጣኙም ልምድ አጠ ኦፍ ኮርስ ባትል ሃርደንድ ነው እንደሚል በጦርነት የጠነከረ ነው። በታይትል ጦርነት ባለፉት ጥቂት ዓመታት ግን የማሸነፍ ታሪክ አልነበረም። እየቀረበው የማጣት ታሪክ ነው የነበረው። ስለዚህ ጠንካራ ሜንታል ሪሶርስ ይጠይቅ ነበር። ምክንያቱም ተጠራጣሪዎቹ ከሩቅ ብቻ የሚመጡ አልነበሩም። እዛው የአርሰናል ደጋፊዎችም ናቸው የሚጠራጠሩት ቡድኑን። ለዛ ነው ስቴዲየም ውስጥ ብዙ ጭንቀት የነበረው። አንድ የሚገርም ቁጥር እያየው ነበር። አርሰናል በዚህ ውድድር ዘመን 62 ጨዋታዎችን በሁሉም ውድድሮች አድርጓል እና 403 ደቂቃ ብቻ ነው የተመራው በሲዝኑ በሙሉ በሁሉም ውድድሮች በ62 ጨዋታዎች 5570 ደቂቃ ተጫውቷል አርሰናል በዚህ ውድድር ዘመን በደቂቃ በሁሉም ውድድሮች። ከነዚህ መካከል 7.3% የሚሆነውን ብቻ ነው ሲመራ የቆየው። በዚህ ውድድር ዘመን አርሰናል በሲዝኑ በሙሉ አንድ ጨዋታ ላይ ብቻ ነው በሁለት የጎል ልዩነት የተመራው ለ26 ደቂቃ ብቻ። እሱ ነው በሊግ ካፕ የፍጻሜ ጨዋታ የኦራይሊ ሁለተኛ ጎል ከተቆጠረበት እስከ ፍጻሜው ድረስ ባለው ጊዜ ብቻ ማለት ለ26 ደቂቃ ብቻ ነው በሁለት የጎል ማርጅን ሲዝኑን በሙሉ የተመራው እና በጣም የተዋጣለት ሶሊድ የሆነ ምናልባት በጣም የሚያዝናናው እግር ኳስ አልተጫወተም እረዳለሁ፣ ግን በጠቅላላው ፕሪሚየር ሊጉ የሚያዝናናው የውድድር ዘመን ነው ማለት ያስቸግራል። እንደ ሲዝን የእግር ኳስ ስፔክታክል ያየንበት ሲዝን ነው ለማለት ያስቸግራል። እና ደግሞ ምን እንላለን ብዙ ጊዜ አርሰናልን በተመለከተ ብቻ ሳይሆን እንግሊዝ ውስጥ የሚባል አንድ ነገር አለ። ኢን ኢንግላንድ ኤኒዋን ካን ቢት ኤኒዋን፣ ማንም ሊያሸንፍ ይችላል ይላሉ። በአንዳንድ ሲዝኖች እውነት የማይመስልባቸው ሲዝኖች ነበሩ። ጓርዲዮላ 100 ነጥብ ቡድን በገነባበት ጊዜ የጓርዲዮላን ሲቲ እንዴት ታሸንፊያለሽ? የሚሸነፍ ቡድን አልነበረም። ከ38 ጨዋታ 32 የሚያሸንፍ ቡድን ስለነበር ወይ የክሎፕ 2 ሲዝኖች 99ና 97 ነጥብ የሰበሰቡባቸው 2 ሲዝኖች ነበሯቸው። አሁን በነዛ ጊዜ ኦኬ ማንንም ማሸነፍ ይችል ይሆናል። የክሎፕንና የጓርዲዮላን ቡድን ግን ማንም ማሸነፍ አይችልም። ኦልሞስት እንደዛ አይነት ሴንሴሽን የፈጠረ ጊዜ ነበር። ይሄኛው የውድድር ዘመን ምናልባት የበለጠ ሰሚ ማግኘት አለበት ማንንም ያሸነፍ ይችላል የሚለው አስተያየት። ምክንያቱም የወረደው ወልቭስ ኤፕሪል 20 ላይ ሊቨርፑልን አስቶን ቪላን በተከታታይ ጨዋታዎች ያሸንፏል። የወቅቱን የፕሪሚየር ሊግ ሻምፒዮን አሁን ደግሞ የወቅቱ የዩሮፓ ሊግ ሻምፒዮን የሆነውን እና በድጋሚ 4ኛ ሆነው የቻምፒየንስ ሊግ ስፍራ የሚያገኘው ቡድን አርሰናልን ነጥብ አስጥሏል። ለብዙ ቡድኖች ፈታኝ ነበር ይመስላል። ማንንም ማሸነፍ የሚችል ይመስላል። የበለጠ ኮምፒቲቲቭ ይመስላል ማለት ነው። ማንቸስተር ሲቲ በዚህ የውድድር ዘመን በሰንደርላንድ፣ በዌስትሃም፣ በኖቲንገም ፎረስት አይነት ቡድኖች ነጥብ ጥሏል። ዌስትሃም ከፕሪሚየር ሊግ ትላንትና መውረዱን ያወቅንበት ቡድን ነው። ግን ይሄኛው ሲዝን 39 ነጥብ እንኳን ለመትረፍ በቂ አልነበረም። ከተቀሩት ቀድሞ ከወረዱት 2 ቡድኖች በስተቀር ኮምፒቲቲቭ የውድድር ዘመን ነው የነበረው። ልክ በጀርመን ኮምፓኒ ወይ በፈረንሳይ ሉዊስ ኤንሪኬ የሚገጥማቸው አይነት የጨዋታ ቅለት ጓርዲዮላና አርቴታ ሁለቱ በዚህ ውድድር ዘመን ለዋንጫ የተፎካከሩት ቡድኖች አሰልጣኞች ነበሯቸው ለማለት ያስቸግራል። ፕሪሚየር ሊግ ውስጥ አሁንም የፋይናንስ ልዩነት አለ በጣም በሀብታሞቹና በተቀሩት መካከል። ምክንያቱም ይሄ መቼ የሚቀር አይመስለኝም፣ ግን የቴሌቪዥን ዲስትሪቢዩሽኑ የቴሌቪዥን ገቢ ዲስትሪቢዩሽኑ የበለጠ ኢኩዊታብል በመሆኑ ምክንያት ወደ ፕሪሚየር ሊግ የሚያድግን ቡድን ምንድን ነው የምንለው የ150 ሚሊዮን የ200 ሚሊዮን ፓውንድ ጨዋታ ነው ይባላል። የቻምፒየንሺፕ ፕሌይኦፍ በሚደረግበት ጊዜ ሪሶርስድ ናቸው። ለዚህ ነው ኤሊየት አንደርሰን እና ሞርጋን ጊብስ ዋይት ማለት በቃ የ170 የ180 ሚሊዮን አማካዮች ናቸው። ሁለቱም የሚጫወቱት 16ኛ ስፍራ ላይ ላለው ቡድን
እና በአውሮፓ ውድድሮችም እንደምናየው የፕሪሚየር ሊግ ቡድኖች ኃይለኞች ናቸው። ክሪስታል ፓላስ ከነገ በስቲያ የኮንፈረንስ ሊግ ሻምፒዮን ሲሆን ልናይ እንችላለን። አርሰናል ምናልባት በዚህ ሳምንት የቻምፒየንስ ሊግ አሸናፊ ሲሆን ልናይ እንችላለን። አስቶን ቪላ የዩሮፓ ሊግ ሻምፒዮን ሲሆን አይተናል። የፕሪሚየር ሊግ ቡድኖች አቅም ኃይለኛ ነው። ስለዚህ መፎካከር ቀላል አይደለም። ከነዚህ ቡድኖች ጋር ተፎካክሮ የፕሪሚየር ሊጉ ሻምፒዮን ቀላል አይደለም። ከ2000 እና ደግሞ ፕሪሚየር ሊጉም እንደው በቅርብ ጊዜ ማንቸስተር ሲቲ ዶሚኔት ቢያደርገውም ና ከ2012 ወዲህ የሲቲ ቢግ ባንግ የሚባለው በቃ ጠርሙሶ ገባ ሲቲ በሮቤርቶ ማንቺኒ አሰልጣኝነት ለመጀመሪያ ጊዜ የሊጉ ሻምፒዮን ሆነ እና ከዛ በኋላ 8 ጊዜ አሸንፏል ማንቸስተር ሲቲ እና ኦፍኮርስ ዶሚናንትም ባለፉት ዓመታት። ግን የማንቸስተር ሲቲ ዶሚናንስ ልክ የሆነ ጊዜ ዩቬንቱስ ለ9 ተከታታይ ሲዝን በተርታ ባየር ሚኒክ ባለፉት 13 ሲዝኖች በ14 ሲዝኖች 13 ጊዜ እንዳሸነፈው ወይ በፈረንሳይ ካለፉት 15 ሲዝኖች በ13ቱ ፒኤስጂ ሻምፒዮን እንደሆነው አይነት ዶሚናንስ ግን አልነበረም። ልክ ነው፣ ብዙ ዋንጫዎች የወሰደው ቡድን ማንቸስተር ሲቲ ነው፣ ጥያቄ የለውም ይሄ። ነገር ግን ዋንጫ በወሰደባቸው ሲዝኖችም ፉክክሮች ነበሩበት። ለምሳሌ የየርገን ክሎፕ ሊቨርፑል ቢያንስ በ3 የተለያዩ ሲዝኖች ተፎካክሮታል። የአርቴታ ቡድን በ2023 ና በ2024 በሁለት ተከታታይ ሲዝኖች ከመጨረሻዎቹ ሳምንታት ድረስ የቆየ ብርቱ ፉክክር ነበር። ስለዚህ አሁን በ2012ም ከማንቸስተር ዩናይትድ ጋር በመጨረሻ ሁለት ነው የተወሰነው። በ2014ም የማኑኤል ፔሌግሪኒ ቡድን ሻምፒዮን ሲሆን ከሊቨርፑል ጋር እስከ መጨረሻ ሁለት ድረስ ፉክክር ነበር። ኮምፒቲቲቭ ነው ፕሪሚየር ሊግ በጠቅላላውም ከሌሎቹ ሊጎች ጋር ሲነጻጸር። ከ2012 ወዲህ ብቻ ፕሪሚየር ሊግ 6 የተለያዩ ሻምፒዮኖች ነበሩት። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ፣ ሌስተር ሲቲ፣ ሊቨርፑል፣ ደግሞ አሁን አርሰናል። በፈረንሳይ 4 ሻምፒዮኖች ነው ያየነው። በጣሊያንም 4 ሻምፒዮኖች ነው ያየነው። በቡንደስሊጋ 3 ሻምፒዮኖች ነው በዛ ጊዜ ውስጥ ያየነው። በላሊጋም 3 ሻምፒዮኖች ነው በዛ ጊዜ ያየነው። ስለዚህ ዶሚናንስ ነበር የሲቲ ዶሚናንስ። አንደኛ ዋንጫ በወሰደባቸው ዓመታት ከተወሰኑ ሲዝኖች በስተቀር ለምሳሌ 2017-18 የውድድር ዘመን ላይ ቀጥሎ ከነበረው የጆዜ ሞሪኞ ማንቸስተር ዩናይትድ በ19 ነጥብ ይርቅ ነበር። እንደዚህ አይነት አንዳንድ ሲዝኖች ነበሩ፣ ግን በአብዛኛው ኮምፒቲሽን ግን ነበር በአብዛኛው ሲቲ ዋንጫ በወሰደባቸው ዓመታት። እና የሊጉ ምርጥ ነው የዓለም ምርጡ ሊግ ነው አይደለም፣ እንደየሰዎች ጣዕም ይለያያል። አንዳንድ ሰዎች ለምሳሌ ማኑኤል ፔሌግሪኒ በላሊጋም በፕሪሚየር ሊግ ማሰልጥኗል፣ ምርጡ ፉትቦል ያለው ላሊጋ ውስጥ ነው ብሎ ያምናሉ። የቴስት ጉዳይ ነው፣ የሰዎች እግር ኳስን ኮንሱም የማድረጊያ ጣዕም ጉዳይ ነው። ግን እኔ የእንግሊዝ እግር ኳስ ውስጥ ጤናማ ያልሆነ የፋይናንስ ስርዓት ያለ ይመስለኛል። ቡድኖች ትልልቅ ቡድኖች ባንክሮል ይደረጋሉ፣ ሁለተኛ እንደፈለጉ ይከስራሉ እና በቂ ኮንስኮንስ የለውም። ለአመታት የቆየ ቺቲንግ አለ፣ በቂ ቅጣት የለውም። በሌሎች ሀገራት እንዳለው አይነት ያው ባርሴሎና ተጫዋች ማስፈረም የማይችልበት ምክንያት ሊበዛ ይችላል አንዳንድ ጊዜ። ግን ሃቪየር ቴባስ የላሊጋው ፕሬዚደንትና እሳቸው የሚመሩት ተቋም የፋይናንስ የጤና ጉድለትን የሚታገስ አይደለም። ስለዚህ ባርሴሎና የሚያክል ኢንስቲትዩሽን ለስንት ዓመት ነው እየሰማን ያለ ነው? ለ5 ለ6 ዓመት አይሆንም ባርሴሎና ተጫዋች ማስፈረም አይችልም እየተባለ አይ ቲንክ እንደዚህ አይነት ኮንሲኩዌንስ መኖር አለበት። ስለዚህ ባርሴሎና ኦፍኮርስ ሌላ መፍትሄ የፈለገ ላማሲያን ብዙ ይጠቀማል ወይ በዝውውሮች ላይ የተጫዋቾችን ኮንትራት እና ደሞዝ ለሌላ ጊዜ የሚያስተላልፍበት ወይም ዲፈር የሚያደርግበት የራሱ ስልት ፈልጓል። እንግሊዝ ውስጥ ብዙ ተቋማዊ ችግር ያለ ይመስለኛል። የክለቦችን የፋይናንስ ሁኔታ እንዴት ነው የታለፉት እነዚህ ክለቦች እስክቲ ድረስ በጣም የሚያስገርሙ ኢንቨስቲጌሽኖች በጣም ታነቢያለሽ። ልክ ለምሳሌ እንደ ጀርመን እግር ኳስ አይነት ጤንነት ያለው አይመስለኝም። የጀርመን እግር ኳስ የተለያዩ አላማዎች ካሏቸው ኢንቨስተሮች የተጠበቀ ስለሆነ ግን በፉክክሩ ብቻውን ግን የዓለም ቤስት ተጫዋቾችን ወይም በካከለኛ ስፍራ ላይ ያለ 15ኛ 16ኛ ስፍራ ላይ ያለ ቡድን የ60-70 ሚሊዮን ፓውንድ ተጫዋች ማስፈረም የሚችልበት አይነት ሊግ ነው። ጠንካራ ሊግ ውስጥ ሻምፒዮን መሆን ብቻውን ቡድኑ ጠንካራ መሆኑን የሚያሳይ ነው። ግን ጀርኒ ነው። ለዚህ ነው ስቶሪድ የሆነው ጉዞ ነው። ረጅም ጉዞ፣ የውጣ ውረድ ጉዞ ስለነበር ከ5 ዓመት ተኩል በፊት አርሰናል 15ኛ ነበር በፕሪሚየር ሊግ። ከመጨረሻዎቹ 12 ጨዋታዎች 2 ጨዋታ ብቻ ያሸነፈ ነበር። የአርቴታ በኃላፊነት የመቆየት ጉዳይ ቋፍ ላይ የነበረው ለዚህ ነው። ያንን ውሳኔ ያለማሳለፋቸው ከዛ በኋላ በአመታት ውስጥ ጠንካራ ቡድን። በነገራችን ሚኬል አርቴታ በሁለተኛ ሙሉ ሲዝኑ ነው አርሰናልን የዋንጫ ተፎካካሪ ያደረገው ፉል ሲዝን በሚባለው። ምክንያቱም ዲሴምበር ላይ ነው የመጣው፣ የእሱ ቡድን አልነበረም። የውድድር ዘመን አጋማሽ ላይ ኃላፊነቱን የተረከበው ነው በሶስተኛ ሙሉ ሲዝን፣ በሁለተኛ ሳይሆን በሶስተኛ ሙሉ ሲዝን 8ኛ ሆኖ ጨረሰ። 11ኛ ነበር አርሰናልን ሲረከብ። ኤፍኤ ካፕ አሸነፈ። ሁለተኛ ሲዝኑ ላይ በጣም መጥፎ ሲዝን የሚባለው ሁለተኛው ሲዝን ነው። ሌላ 8ኛ ሆኖ የጨረሰበት በአንድ ዓመት 13 ጨዋታ የተሸነፈበት የውድድር ዘመን ማለት ነው። ከዛ ቀጥሎ በመጣው የውድድር ዘመን እስከ መጨረሻው ዕለት ድረስ የቻምፒየንስ ሊግ ተስፋ ተሳትፎ ስፍራ ተስፋ ነበር
በኒውካስል እስኪሸነፉ ድረስ። ከዛ በኋላ ነው የዋንጫ ተፎካካሪ ገና በሶስተኛው ፉል ሲዝን በእንደዛ አይነት መስቀልቅል ውስጥ ያለን ቡድን የመጀመሪያው ሲዝን ላይ ሶስተኛው ሙሉ ሲዝኑ ላይ ዋንጫ ተፎካካሪ አድርጎታል። ዋንጫ አላሸነፈም፣ ግን የ2022-23 የውድድር ዘመን የነበረው ቡድን የአርቴታ የሶስተኛው ፉል ሲዝን ቡድን ነው የነበረው። ግን ከዛ በፊት ውጣ ውረድ ነበር፣ መሀሉ ብዙ መባተል የነበረው ነው። አሁን ቅድም ካልኩት በ12 ጨዋታ 2 የፕሪሚየር ሊግ ጨዋታ ካሸነፉበት ጨዋታ በኋላ ቀጥለው የመጡት ጨዋታዎች የጥፋት ነጥብ ነበር ማለት ይቻላል። ያለ እነዚህ ጉዞዎች የአርሰናልን ትላንትና ዋንጫ ማንሳት ማሰብ የሚቻል አይመስለኝም። ያኔ የእግር ኳስ ትልልቅ ሰዎች ሳይቀሩ ወጥተው አርሰናል ላለመውረድ በሚደረግ ትግል ውስጥ ነው ያለው። የደረጃ ሰንጠረዡ ይናገራል። የ14ኛ 15ኛ የምትቀመጪ ከሆነ እና የክሪስማስና የአዲስ ዓመት ሰሞን ከሆንሽ ከትልቅነት የተነሳ ቶተናም የሚባል አንድ ነገር አለ አይደለም? they are too good to go down ይላል። በጣም ትልቅ በመሆኑ ምክንያት they are too big or they are too good ሊወርድ አይችልም። ይህንን የመሰለ ስብስብ ይዞ ይህን የሚያክል ታሪክ ይዞ ሊወርድ አይችልም ሰዎች ይላሉ። ግን ያው በመጨረሻ ሁለት ነው የተረፈው። ነገሩ ማቴማቲካል ነው፣ ኢሞሽናል አይደለም። እና አርሰናል በዛ ጊዜ እንደዛ አይነት ቀጠና ውስጥ እየደረሰ የነበረበት ወቅት ነበር። ሳም አላርዳይስ የዌስት ብሮሚች አልቢዮን አሰልጣኝ ከእኛ ጋር አርሰናል ላለመውረድ ነው የሚጫወተው የሚል አስተያየት ሰጥተው ነበር። ብዙ ሰው ሳም እንዴት አላለም። ምክንያቱም ይመስል ነበር የአርሰናል ሁኔታ ከ12 ጨዋታ 2 ጨዋታ ብቻ የምታሸንፊ ከሆነ ይሄ የሬሌጌሽን ፎርም ነው። ከዛ ሚኬል አርቴታ ሰሞኑን እንዳደረገው ያኔም ወደ ሄሊንድ ዞረ፣ ወደ ክለቡ አካዳሚ ዞረ። ቡካዮ ሳካ 19 ዓመቱ ነበር። ኦቶማቲክ ጀማሪ አልነበረም። አንዴ ውድ ፈራሚውን ኒኮላ ፔፔን፣ ሌላ ጊዜ ውድ ደሞዝ የሚከፈለውን ዊሊያንን እዛ ቦታ ላይ ሲያጫወት ቆይቷል አርቴታ። ግን ከቼልሲ ጨዋታ ጀምሮ ፍራንክ ላምፓርድ የቼልሲ አሰልጣኝ ነበር። ከዛ ጨዋታ ጀምሮ በጊዜው 19 ዓመቱ ብቻ የነበረው ቡካዮ ሳካ የሆነ ጊዜ አንድ የአርሰናል ሶሻል ሚዲያ ትላንትና እዛው ሜዳ ውስጥ ዋንጫውን ይዞ ቁጭ ብሎ የተነሳውን ፎቶግራፍ ከዚህ በፊት በተመሳሳይ ሁኔታ ከተነሳው ፎቶግራፍ ጋር ግን ፍጹም በተለያየ ስሜት ውስጥ ፖስት አደረገው። ያኔ የአርሰናል ደጋፊዎች እናንተ ከዚህ የተሻለ ይገባችኋል ያለበት ነው፣ በዛ ጨለማ ሰሞን። ትላንትና ደግሞ ከዋንጫ ጋር ነው። ግን ያኔ በዛ የሄሊንድ ተጫዋች ላይ ሚኬል አርቴታ መተማመን ጀመረ። የሄሊንድ ተጫዋች አልነበረም፣ ነገር ግን ጋብርኤል ማርቲኔሊም 19 ዓመቱ ብቻ ነበር እና ለመጀመሪያ ጊዜ በዛ የቼልሲ ጨዋታ ላይ የመጀመሪያ አሰላለፍ ውስጥ አካተተ። በዛ ጨዋታ ላይ ሌላ የሄሊንድ ምሩቅን ኤሚል ስሚዝሮ የሚባለውን ልጅ 20 ዓመቱ ነበር ያን ጊዜ፣ በዛ ጨዋታ ለመጀመሪያ ጊዜ አሰለፈው እና እነዚህ ተጫዋቾች ኤሚል ስሚዝሮ አሁን የፉልሃም ተጫዋች ነው። ስለዚህ በአርሰናል የፕሪሚየር ሊግ ድል ውስጥ ወሳኝ ተጫዋች አድርገን አንቆጥረውም፣ የቡድኑ አባልም አይደለም ሲጀምር። ነገር ግን ይሄ ቡድን መገንባት ሲጀምር ግን አርቴታም ጊዜ ማግኘት ሲጀምር ግን ሄሊንድን ተጠቅሞ ኤሚል ስሚዝሮን እዛ የቼልሲ ጨዋታ ላይ ያሰልፈው ነው ሪቫይቫሉ የተጀመረው፣ ቡድኑ ማንሰራራት የጀመረው። የቦክሲንግ ዴይ ጨዋታ ነው ቼልሲን 3-1 አሸነፉ እና ከዛ በኋላ 7 ተከታታይ ጨዋታዎች ላይ ቡድኑ ሳይሸነፍ መጓዝ ቻለ። የሚጫወትበትም የእግር ኳስ አይነት ዋናውን የቡድኑን የጎል ዕድል ፈጣሪ ኬረን ቲየርኒን የአርሰናልን የግራ ፉልባክ በሱ ክሮሶች ላይ የተመሰረተ በኦባሚያንግ ጎሎች ላይ ጥገኛ የሆነ ቡድን ሳይሆን ሌሎች የጎል ማስቆጠሪያ መፍትሄዎች በሳካም በማርቲኔሊም በኤሚል ስሚዝሮም በተጨማሪነት በኦባሚያንግም ዋናው ጎል አስቆጣሪ እሱ ቢሆንም አልፎ አልፎ በላካዜትም ወይ በሌሎች ተጫዋቾችም ጎሎች የሚያገኝ ግን የበለጠ ቡድን መሆን ጀመረ እና ቡድኑ መሰራት የጀመረው ያን ጊዜ ነው። ከዛ ሌላ የሄሊንድ አጋጣሚ ነበረው በቅርብ ጊዜ። ያንን ውሳኔ ባይወስን ኖሮ ትላንትና ሻምፒዮን ሲሆን እናይ ነበር ወይ ዋንጫ ሲያነሳ እናይ ነበር አላቅም። ምክንያቱም ሚኬል አርቴታ በአስቸጋሪ ጊዜ ወደ ሄሊንድ ፊቱን ሲመልስ በሌላ አጋጣሚ በቅርብ ጊዜ አየን። የሆነ ጊዜ በቃ አርሰናል ነዳጅ የጨረሰ ይመስል ነበር። በቅርብ ዓመታት የነበረው ትርክት እንደገና ሰሚ የሚያገኝ ይመስል ነበር። በ6 ጨዋታ 1 ጊዜ ብቻ ጨዋታ አሸነፈ። በሊግ ካፕ የፍጻሜ ጨዋታ በሲቲ ተሸነፈ። በዛው ባላጋራ በፕሪሚየር ሊግ ከጥቂት ሳምንታት በኋላ ተሸነፈ እና ከዛ የሲቲ ጨዋታ በኋላ የሲቲ ተጫዋቾች የሰውነት ቋንቋም ስቴዲየም ውስጥ እነ ኤርሊንግ ሃላንድን ጨምሮ የሲቲ ደጋፊዎችም የዚያ ሰሞን ስሜት በቃ ዋንጫውን እዚህ ጨዋታ ላይ ወስደነዋል የሚል መልእክት የተላለፈበት ነው። አንደኛ ከሲቲ ልማድ፣ ሁለተኛ ከአርሰናልም የቅርብ ዓመታት ልማድ በመነሳት በዚህ ጊዜ አርሰናል ይንሸራተታል፣ በዚህ ጊዜ ሲቲ ተጨማሪ ጊር ይቀይራል። እውነት ነው፣ ሁለቱም እውነት ናቸው ባለፉት ዓመታት። ከዛ ግምት በመነሳት ያ ጨዋታ
ታይትል ዲሳይደር አልነበርም። ታይትል ዲሳይደር ከሆነ ታይትል ዲሳይደር ሊሆን ይችል የነበረው ለአርሰናል ነው። ምክንያቱም አርሰናል ያን ጨዋታ ቢያሸንፍ ኖሮ የነጥብ ልዩነቱ ወደ 6 ተስተካካይ ጨዋታውን ከቆጠርን ወደ 9 ይሰፋ ስለነበር ሲቲ ያሸነፈና እኩል ሆኑ ሁለቱ ወይ እኩል የሚሆኑበት አጋጣሚ እኩል እድል ማለት ነው። ግን የሁለቱ ቡድኖች ፐርሰፕሽን ስለ ሲቲ ያለው አስተያየት ስለ አርሰናል ያለው አስተያየት ሲቲ በተደጋጋሚ በማሸነፍ ምክንያት በሰዎች የሚታመን ነው። አርሰናል ሲያሸንፍ ብዙ ሰው ባለማየቱ ምክንያት ይሄ ትውልድ ሲያሸንፍ ባለማየቱ ምክንያት የአርሰናል ደጋፊዎችም ለመተማመን ይቸገሩ ነበር። ትክክል። ከዛ በቦርንመስ ተሸነፈ፣ ከዛ በኤፍኤ ካፕ፣ ከዛ አስቀድሞ ከውድድር ውጭ የሆነ በሳውዝሃምፕተን ስፖርቲንግ ሊዝበንን በኃይለኛ ጭንቀት በደርሶ መልስ 1-0 አሸነፈ እና አለፈ። ግን ጥያቄዎች ነበሩ። ከዛ 1-0 ኒውካስልን ከኢንተርናሽናል ብሬክ በኋላ ከአትሌቲኮ ማድሪድም ጋር 1-1 ተለያየና ኦኬ ማንሰራራት ምልክቶች ቢሆኑም በቂ ግን አልነበሩም። ከዛ እንደገና ወደ ሄይሊንድ ፊቱን መለሰ። ሰዎች በጣም ወሳኝ ተጫዋች አድርገው ላይ ቆጥሩት ይችላሉ የውድድር ዘመኑ ሲያልቅ፣ ግን ክሪቲካል ጊዜ ነው። ምክንያቱም መጨረሻ ላይ አርሰናል ያሸነፈው የፕሪሚየር ሊግ ሻምፒዮን የሆነው ከዛ የኤቲሃድ ጨዋታ ባሉት 5 ጨዋታዎች 5ቱን በማሸነፉና ሲቲ ከነዛ 5 ጨዋታዎች 3ቱን ብቻ በማሸነፉ ነው። ልዩነቱ እሱ ነው። በሁለቱ ቡድኖች ነው። ሲቲ ከነዛ 5 ጨዋታዎች 2ቱን ብቻ በማሸነፉ ነው። የትላንትናው በእርግጥ ዋንጫው ከታጣ በኋላ ያለ ጨዋታ ነው። ስለዚህ ኢሞሽኑም ላይናፑም የጨዋታው ስነ ልቦናም በጣም የተለያየ ነው። እንደ ትልቅ እንትን አንቆጥሮ ይሆናል። ግን ዞሮ ዞሮ አዲስ ሊግ ተጀመረ። ድንገት ሁለቱም ቡድኖች እኩል ነጥብ ላይ ደረሱ። ከሞላ ጎደል ተመሳሳይ ጎል ልዩነት ነበራቸው። ከዛ በኋላ ያኔ እንዳደረገው ቡድኑ ቅርቃር ውስጥ በገባበት ጊዜ ምናልባት የእሱ በኃላፊነት የመቆየትም ጉዳይ ችግር ውስጥ በገባበት ጊዜ ከሄይሊንድ እነ ኤሚሊ ስሚዝሮን እነ ቡካዮ ሳካን ደግሞ በልጅነቱ ከብራዚል ከኤቱዋኖ የመለመሉትን ጋብሪኤል ማርቲኔሊን ማሰለፍ ከጀመረ በኋላ እዛ ጨዋታ ላይ ለመጀመሪያ ጊዜ ሊግ ጨዋታ የጀመረው ጋብሪኤል ማርቲኔሊ ኤሚሊ ስሚዝሮ ኢን ቢትዊን ደ ላይን የሚጫወት ተጫዋች አልነበረውም አርሰናል ለረጅም ጊዜ። ስለዚህ ፕሪዲክተብል ነው። ቡካዮ ሳካ የፔፔ ቤንች ነበር። እዛ ጨዋታ ላይ ነው ሜካኒክሱ በሙሉ የተቀየረው እና አሰልጣኙም ጊዜ ማግኘት ጀመረ። ሲዝኑንም በንጽጽር ጥንካሬ ጨረሰ። ይሄኛው አጋጣሚ ላይ ግን ማይልስ ሉዊስ ስኬሊን ማሰለፍ ጀመረ። እሱ ተርኒንግ ፖይንት ነው። በቅርብ ሳምንታት ውስጥ ጠቅላላ ሲዝኑን ሳይሆን ሲዝን ውስጥ ሌላ ሲዝን ነበር። የመጨረሻዎቹ 5 ጨዋታዎች ሌላ አጭር ሚኒ ሲዝን ሚኒ ሊግ ነው የተፈጠረው። ያ የፉልሃም ጨዋታ የአርሰናል ደጋፊዎችን ስለ ቡድናቸው ያለውን አስተያየት ድራማዊ በሆነ ሁኔታ የቀየረ ነው። ምክንያቱም እኔ ፐርፎርማንስ እንደዛ ነው የምለው። የኤቲሃዱ ሽንፈት ለምሳሌ ልክ ነው፣ ሽንፈት ነው። ብዙ ጊዜ እንዳነሳሁት የሚቀይረው ነገር የለም። ግን ያ ጨዋታ ኦኬ ለካ ቡድኔ በጣም ጥሩ ነው ብለው ሰዎች እንዲያምኑ ያደረገ እና በእኔ ግምት በ2-3 ዓመት ውስጥ የአርሰናል ቤስቱ የማጥቃት በእርግጠኝነት የዚህ ሲዝን ቤስቱ የአርሰናል አንድ ሀፍ እኔ ነበረው። ያ እንዲሆን ያደረገው ብቻውንም ባይሆን በጣም በዛለው አንዳንድ ጊዜ በሃንድሳይት ምክንያት በሪሰንሲ ባያዝ ምክንያት እንረሳዋለን እንጂ በአርሰናል ያለ ዙቢሜንዲ የፕሪሚየር ሊግ ሻምፒዮን ይሆን ነበር ብዬ አላምንም። እኔ 35 ጨዋታ የጀመረ ተጫዋች ነው እና ኦፍኮርስ የሲዝኑን አብዛኛው ጊዜ የሆነ ጊዜ ግን በቃ በሚታይ ሁኔታ ደክሟል። በግልጽ በሚታይ ሁኔታ። ስለዚህ እንደገና የሄሊን እንደገና የ19 ዓመት ልጅ ማመን ነበረበት። ያ ተርኒንግ ፖይንት ነበር። ከሄሊንድ እስከ ሄሊንድ ልንለው እንችላለን። ያንን የ5 ዓመት ተኩል የአርሰናል ጀርኒ አንዳንድ የአርሰናልን ባህሪያት እያየው ነበረ። ከጠቅላላ ፐብሊክ ፐርሰፕሽን እስከ እውነት ድረስ ያሉ ልዩነቶች። የሚኬል አርቴታ ቡድን በእኔ ግምት እንደ ጓርዲዮላ ፒክ ቡድኖች እንደ ክሎፕ በቅርብ ዓመታት እንዳየናቸው ምርጥ ቡድኖች አይነት ተመልካች የሚያዝናና ቡድን አይደለም እና እሱ ማንም የሚከራከረው አይመስለኝም። ምናልባት አሰልጣኙም ሁሉም የአርሰናል ደጋፊዎችም የሚከራከሩት አይመስለኝም። ለዛ ግድ ያላቸው የላ ግድም ሊኖራቸው አይገባም። አሁን ቡድኑ ከጠበቀው አንጻር ግን በፕሪሚየር ሊግ ከብራይተን ቀጥሎ ሁለተኛው የፕሬሲንግ ቡድን ነው። በፓስስ ፐር ዲፌንሲቭ አክሽን ይባላል። የተጋጣሚ ቡድን ኳስ ከመቀማቱ በፊት ወይም የመከላከል ጣልቃ ገብነት ከመፈጸሙ በፊት ምን ያህል ፓሶች ትፈቅድለታለች የሚለው የሚለካበት ነው። ፒፒዲኤ ይባላል። በዚህ ብራይተን ብቻ ነው የሚበልጠው። እሱ ብቻ ሳይሆን እላይ ፕሬስ በማድረግም አንደኛ ነው በተጋጣሚ ቡድን የመጨረሻ 30 ሜትር ላይ። ስለዚህ ጊዜም አይሰጥም፣ ፖሴሽን ሴትል እንዲያደርግ አይፈቅድም እና በአንቺ ሜዳ ነው የሚጫወተው፣ ላይ መጥቶ ነው የሚጫወተው። ልዩ የሚያደርገው አርሰናል ለምሳሌ ፕሬሲንግ ትሞክራለች፣ ላይሰራ ይችላል።
ከዛ በኋላ የምትከላከይበት ጠባይ በጣም ወሳኝ ነው። ሁልጊዜ ወደፊት ሄደው የመጨረሻ 30 ሜትር ላይ የተጋጣሚ ቡድን የሜዳ አጋማሽ ላይ ኳስ ይቀሙ ነበር ማለት አይደለም። ሁሌም አይሆንም እንደዛ። በጣም የተዋጣላቸው የፕሬሲንግ ቡድኖች ሁልጊዜ ያንን ያደርጋሉ ማለት አይደለም። ከዛ በኋላ የምታየው የተጋጣሚ ቡድን ያንቺን ፕሬሲንግ ከተሻገረ በኋላ የምታሳዩ ጠባይ ግን ስለ ቡድኑ ስነ ልቦና ይናገራል። 11ዱም ተጫዋች እንደ ቡድን ይከላከላል። ከዛ በኋላ አጥቂ የለም፣ የአጥቂ አማካይ የለም። ሁሉም የተከላካዮቹ ስራ ብቻ አይደለም የመከላከል ኃላፊነት። ለዛ ነው ሳካ፣ ማርቲኔሊ አይነት ተጫዋቾች የአርሰናል በጣም ወሳኝ ተጫዋቾች የሚሆኑት በክሬቲቪቲ ብቻ ያልሆኑ። በፕሪሚየር ሊግ እንደ አርሰናል አነስተኛ ቡድን አነስተኛ ሙከራ የሚደረግበት ቡድን የለም። እንደ አርሰናል ለተጋጣሚ ቡድን አነስተኛ ጥራት ያላቸው የጎል ዕድሎች የሚሰጥም ቡድን የለም። በፕሬሲንግ በጣም የተዋጣለት ነው። ስለዚህ የመከላከሉ አይነት ፕሮአክቲቭ መከላከል የሚባለው ነው። ያንን የባላጋራ ቡድን ሆኖለት ሲያልፍ ደግሞ 11 ተጫዋቾች አሉ ከጀርባ አዘ ብሎክ የሚከላከሉ። አነስተኛ ሙከራ ብቻ ነው የተሞከረበት፣ 87 ሙከራ ብቻ ነው የተደረገበት። አርሰናል 2.3 ኦን ታርጌት ብቻ በአቨሬጅ በዚህ ውድድር ዘመን የሚሞከርበት። 38% አርሰናል በዚህ ውድድር ዘመን የተቆጠሩበት ጎሎች ከፍጹም ቅጣት ምት ሳጥን ውጭ የሚቆጠሩ ጎሎች ናቸው። ብዙ ጎሎች አይተናል አርሰናል ከፍጹም ቅጣት ምት ሳጥን ውጭ የሚቆጠሩ አስደናቂ ጎሎች። ግን ያ የሆነ የተጋጣሚ ቡድን የአርሰናል ሳጥን ውስጥ መድረስ ስለማይችል ወይ ለመድረስ በጣም ስለሚቸግረው ስፔኩሌቲቭ ሙከራዎች ከሩቅ እንዲያደርግ ይገደድ ስለነበር፣ ከርቀት ይሞክር ስለነበር አርሰናል በራሱ የፍጹም ቅጣት ምት ሳጥን ውስጥ አነስተኛ ንክኪ የሚፈቅድ አነስተኛ የፈጣን የመልሶ ማጥቃቶች የሚፈቅድ እና አነስተኛ ከብራይተን ቀጥሎ አነስተኛ የቆመ ኳስ ጎል የተቆጠረበት ቡድን ነው። አንደኛ ብዙ የቆመ ኳስ ጎሎች ያስቆጠረ ቡድን ነው። አንድ ጸሐፊ የጋብርኤልን ሮል ይጠቅሳል። ጋብርኤል በነገራችን ላይ አርሰናል ላይ ከተደረጉት ሙከራዎች መካከል 11.3% የሚሆኑት ሙከራዎች ብሎክ አድርጓል። እሱ ሲሰለፍ አርሰናል በየ142 ደቂቃዎች ነው ጎሎች የሚቆጠሩበት። እሱ ሳይኖር በየ89 ደቂቃ ነው ጎሎች የሚቆጠሩበት። ድራማዊ ለውጥ የሚያመጣ ተጫዋች ነው። በነገራችን ላይ አምና በመጨረሻዎቹ 3 ወራት አልነበረም ጋብርኤል፣ እጦቱ በጣም ትልቅ ነበር። ከዛ ሳሊባ አለ። እኔ ሳሊባ ሁሉንም ነገር ኖርማል የሚያደርግ በመሆኑ ምክንያት አንዳንድ ጊዜ የበለጠ ለተፋላሚዎቹ እናደላለን። ታክል ለሚወርዱት፣ ፍልሚያ ለሚያሸንፉት፣ የአየር ላይ ኳስ ዶሚኔት ለሚያደርጉት፣ ለሚጮሁት ለነ ቪዲች ለነ ቴሪ አይነት ተጫዋቾች እና አሁን ለጋብርኤል እናደላለን እና ሪዮ ፈርዲናንድ ወይ ሪካርዶ ካርቫሊ ወይ ዊሊያም ሳሊባ ቀዝቃዛዎቹ ተጫዋቾች ሳይድ ስቴፕ ይደረጋሉ። እና አሁን ማንም ሰው ከአመቱ ምርጥ ተጫዋቾች መካከል እኮ አንዱ ነው ብሎ ሲያደንቁ አትሰሚም። ኖርማል ያስመስለዋል። ሳሊባ በጣም ኤክሰፕሽናል ተጫዋች ነው። በዚህ ውድድር ዘመን አንድ ግራዲየንት ስፖርት የሚባል የዴታ ተቋም አለ። ምን ይላል? ከሁሉም በፕሪሚየር ሊግ ካሉ ተከላካዮች ሁሉ ለመከላከል አይዲያል በሚባል ቦታ ላይ የሚገኘው ተጫዋች ይለዋል። ይሄ የጨዋታ ንባብን የሚያሳይ ነው። ፖዚሽኒንጉ ፐርፌክት ነው። ዳቪድ ራያ አለ። በጣም አስደናቂ ግብ ጠባቂ ነው፣ ምንም ጥያቄ የለውም። እሱም ቢሆን ኢኮኖሚ ኦፍ ሙቭመንት የሚባል አለ። ልክ ነው። አስደናቂ ሙከራዎች ያድን እናያለን። የያኩባ ሚንቴን ሙከራ እንዳዳነው አይነት ወይም የማቴዎስ ኩኛን ሙከራ እንዳዳነበት አይነት እንዲህ አይነት ልዩ ሙከራዎች ያድን አይተን እናውቃለን። ግን በአብዛኛው ሩቲን ያስመስለዋል። ፖዚሽኒንጉ በጣም አስደናቂ ስለሆነ፣ ቦታ አያያዙ በጣም አስደናቂ ስለሆነ፣ አጭር ነው፣ ሜትር ከ83 ብዙ አርሰናል ተጫዋቾች በቁመት ይበልጡታል። በፕሪሚየር ሊግ የሱን ያህል ክሮስ ክሌም የሚያደርግ የለም። ከሳጥን ውጪ ወጥቶ እያንዳንዱን ኳስ አሸንፏል። አንድም ጊዜ አልተበላሸበትም። ስለዚህ ከኋላ ያለው ጥንካሬ የሚያስገርም ነው። ባለፈው የተጋጣሚ ቡድን አሰልጣኞች ስለ አርሰናል የሚሰጡትን አስተያየት በተመለከተ ሳነሳ ነበር። ዳንኤል ፋርከ ብዙ ሞከርን ግን ሁሉም አልሰራም። ምክንያቱም ለሁሉም ለምንሰጣቸው ፈተና በቂ መልስ ነበራቸው። የተለያዩ ተጫዋቾችን ተጠቀምን፣ የተለያየ ሲስተም ተጠቀምን፣ ለሁሉም ለሰጠናቸው ፈተናዎች መልስ ነበራቸው ይላሉ። ሬጂስ ለብሪ አርሰናልን በተመለከተ ሲናገሩ 3 የተለያየ ስትራቴጂ ነበር ይዘን የመጣ ነው አሉ። አንድ በቂ ስለማይሆን እና በጣም የተዋጣለት ቡድን ነው። እንዳልኩት በስፔክታክል በማዝናናት ቁጥር 1 ቡድን ነው እያልኩ አይደለም። ማጥቃቱ ነው እንግዲህ ብዙ ክርክር የሚነሳበት። በፕሪሚየር ሊግ ታሪክ አነስተኛ ጎሎች አስቆጥረው ሻምፒዮን ከሆኑ ቡድኖች መካከል አንደኛው ነው በታሪክ ሌስተር 2016 የውድድር ዘመን ላይ ነው ለመጨረሻ ጊዜ አነስተኛ ጎል አስቆጠረ። ምክንያቱም ከጓርዲዮላና ከክሎፕ መምጣት በኋላ የፕሪሚየር ሊግ የጎል ማስቆጠር ቡም የነበረበት ነው። ሲዝኑ ሲጀመር ታስታውሽ እንደሆነ አርሰናል በኦልድ ትራፎርድ ከማንቸስተር ዩናይትድ ጋር በመጫወት ነበር የጀመረው እና እዛ ጨዋታ ላይ አርሰናል በጣም ክፍት ነበር። ማንቸስተር ዩናይትድ ያን ጨዋታ በጭራሽ መሸነፍ አልነበረበትም። ከፐርፎርማንስ አንጻር በጣም ጥሩ ተጫውቶ ስለነበር በዛው ልክ አርሰናል በጣም ክፍት ነበር።
የመረጧቸውን ፉልባኮች ካስታወስ ቤን ዋይት በቀኝ በኩል፣ ሪካርዶ ካላፊዮሪ በግራ በኩል የነበረው ሰው ክፍት ነበር። ማንቸስተር ዩናይትድ 22 ሙከራ ነው ያደረገው እዛ ጨዋታ ላይ። ከዛ በኋላ አርሰናል ሌላ ሙከራ አልተደረገበትም። ሲዝኑን በሙሉ 8 ሙከራ ሲደረግበት ነው የቆየው። ከዛ በኋላ በአቨሬጅ 22 ነው ማለት ያ ነው አኖማሊ ወይ አውትላየር የሚባለው ማለት ነው፣ ለየት የሚለው። ከዛ አሰልጣኝ ያጠብቃል። ኦኬ በእንደዚህ አይነት ኦፕንነስ ተመልካች የሚወደው እግር ኳስ መጫወት ትችይ ይሆናል። እኔ አርሰናል ክፍት ይሆናል በዚህ ውድድር ዘመን የበለጠ ሉዝ ይሆናል፣ ምክንያቱም ያመጣቸው ተጫዋቾች ያንን አይነት አጫወት የሚጠይቁ በመሆናቸው ምክንያት። ከዛ ግን አጀስት አደረገና ቆለፈው። ያ ጌም እንደ አሳሳቢ ሁኔታ በዛ ሁኔታ የምንቀጥል ከሆነ ምክንያቱም ዩናይትድ የፍጹም ቅጣት ምት ሊያገኝ ይችል ነበር። የምቤሞን የማቴዎስ ኩኛን ሙከራዎች በአስደናቂ ሁኔታ ግብ ጠባቂው ማዳን ነበረበት። ጠርዝ ላይ ነው ያለሹ ማለት ከዛ በኋላ ሌሰን ወሰደ እና ከ8 በላይ ሙከራ አይደረግበትም አርሰናል በዛ ይወርድ ማክሲመሙ 15 ነው። ከዛ በኋላ ስቲል ከመጀመሪያው ጨዋታ በ7 ያነሰ ማለት በጣም ከፍተኛው 7 ነው 15 ነው። ከዛ በኋላ ጥብቅ አደረገው። ግን ዳይሬክትም ነው ግን ዳይሬክት የማድረግ ፍላጎት ግን ነበረው። ሰርቷል አልሰራም የፊትነስ ሁኔታ ምናምን ይወስነዋል። መቼስ የትኞቹ ተጫዋቾች አቬይለብል ነበሩ የሚለው ይወስነዋል። ግን 9.6% ረጅም ኳስ ነው አርሰናል። ቶሎ ወደ ተጋጣሚ ቡድን ሳጥን የመሄድ ፍላጎት ነበር በዚህ ሲዝን። ባለፉት 2 ሲዝኖች 7.3 እና 7.4% የሚሆኑት የአርሰናል ፓሶች ብቻ ናቸው ረጃጅም የሚባሉት ፓሶች የነበሩት እና በዚህ ውድድር ዘመን 6 ቡድኖች ብቻ ናቸው ከአርሰናል የበለጠ። አርሰናል በስሎ ነው ይባላል፣ ዝግ ባለ ፍጥነት ነው የሚጫወተው እና ብዙ ሆሪዞንታል ፓስ ይበዛዋል ይባላል። ግን በዚህ ውድድር ዘመን 6 ቡድኖች ብቻ ናቸው ከአርሰናል የበለጠ ከፓሶቻቸው መካከል ከፍተኛውን ሼር የፎርዋርድ ፓሶች የተጫወቱት ብዙ ፎርዋርድ ፓስ የሚጫወት በዚህ ውድድር ዘመንም ከክሪስታል ፓላስ ብቻ ነው የሚያንሰው ወደ ኋላ የሚደረጉ ፓሶችን በመጫወት ወደ ግብ ጠባቂ ወደ መሀል ተከላካዮች ብዙ ጊዜ ፎርዋርድ ፓስ ይጫወታል እና በማጥቃቱም በኩል 100 ጎል ያስቆጠረ ቡድን አይደለም፣ 80 ጎል ያስቆጠረ ቡድን አይደለም። ግን ቅድም እንዳነሳሁት ደግሞ የቁልፍ ተጫዋቾች በወሳኝ ጊዜ ለበርካታ ጨዋታዎች አለመኖር የሚያመጣው ችግርም ቀላል አይደለም። ስለዚህ የአሰልጣኝ ችሎታ የኔ ቡድን ኳሊቲ ምንድን ነው፣ በየትኛው ጥንካሬ ላይ ብጫወት ነው ሻምፒዮን መሆነው የሚለውን መለየት ያስፈልጋል። እና መጨረሻ ላይ ምን አደረገ አስታውሳለሁ። አንድ ፕሮግራም ሰርተን ምሳት አስታውሺ እንደሆነ የአርቴታ ቡድን እኮ የሚቸገረው በማርኮስ ሲልቫ ፉልሃም ወይም በአውሮፓ ደግሞ በሴርጂዮ ኮንሴሳው ፖርቶ አይነት በሚድ ቱ ሎ ብሎክ ቡድኖች ነው። መፍትሄ የለውም ለእነዚህ ቡድኖች አለን እና ፕሪሚየር ሊግ ብዙ ጊዜ ሰዎች እንደሚሉት ፊዚካል ሆነ፣ እያንዳንዱ ቡድን ጠጣር ነው፣ እያንዳንዱ ቡድን ቶፕ ክላስ ግብ ጠባቂዎች፣ ቶፕ ክላስ አሰልጣኞች፣ ቶፕ ክላስ የመሀል ተከላካዮች እና የተዋጣለት የመከላከል ስትራክቸር አለው። ትልልቅ ቡድኖች ሲቸገሩ አይተናል በዚህ ውድድር ዘመን ያንን ለማድረግ። ፕሪሚየር ሊጉ ላይ ትልልቆቹ ቡድኖች በሙሉ አተኩረው መስራት የጀመሩት የቆመ ኳስ ላይ ነው። እነዚህም ቡድኖች ብሬክ የምታደርጊበት አሁን በፊት የቆመ ኳስ ጉዳይ የትንንሽ ቡድኖች ጉዳይ ነው የሚል እኛ ሌሎች ጥንካሬዎች አሉን የሚል ብቻ ሳይሆን የቆመ ኳስን የማሳነስም ማዝባሚያ ነበር። ይህ ማለት ትልቅ ቡድን እንዴት ይሆናል? ትልቅ ቡድን እንዴት የቆመ ኳስ ላይ ጊዜ ያጠፋል? ለዛ ነው እኮ ከልምምዶች በኋላ 10 ደቂቃ ብቻ ነበር ትልልቆቹ ቡድኖች። አርሰናል ሳይንስ አደረገው። ምክንያቱም አሁን ያቺ ኤጅ ታስፈልግ ነበር፣ ያቺ ቫሪዬሽን ታስፈልግ፣ በተለያየ መንገድ ጎል ማስቆጠር ያስፈልግ ነበር፣ ሌላ መፍትሄ ያስፈልግ ነበር። መጨረሻ ላይ አርሰናል ያንን ያደረገው ያው ቬንገር አንድ የሚተቹበት በቃ ቱ ሮማንቲክ ነው ይሄ ቡድን፣ ከኳስ ጋር መረብ ውስጥ ነው መግባት የሚፈልጉት፣ ከ30 ቅብብሎች በኋላ ካልሆነ በስተቀር ጎል አያስቆጥሩም ይባል ነበር፣ ትችት ነበር። ይሄኛው ደግሞ ምናልባት ቱ ፕራግማቲክ ነው፣ ግን ይሄ ፕራግማቲዝም ነው መጨረሻ ላይ ዋንጫ ያወጣውና ትልልቅ ብዙ ፕራግማቲክ አሰልጣኞች አሉ። ዲሲፕሊን ተሻሽሏል። ካለፈው የውድድር ዘመን ጋር ሲተያይ 6 ቀይ ካርድ ነበር፣ ብዙ ግልፍተኝነት ነበር፣ ብዙ ስሜትን አለመግራት። አሁን ኮንትሮልድ እንደሆነ ታያለሽ። የአርሰናል ተጫዋቾች ሉዝ ሲያደርጉት አታይም። ስሜታቸው በቃ ኮንትሮልድ ነው። በዚህ አመት በአንዱ ያሻሻለው ነገር በመጀመሪያዎቹ አመታትም አሰልጣኙ የተቸገረባቸው ነገሮች እነሱ ናቸው እና ስለዚህ በእነዚህ ሁሉ ነገሮች የተዋጣለት ቡድን ሆኖ በፕሪሚየር ሊግ ከሁሉም ቡድኖች የበለጠ ብዙ ነጥብ የሰበሰበው፣ ብዙ ጨዋታ ያሸነፈው፣ ከፍተኛ የጎል ልዩነት ያለው፣ ብዙ ክሊንሺት የጠበቀው፣ ብዙ ተከታታይ ክሊንሺት የጠበቀው፣ ብዙ የቆመ ኳስ ጎሎች ያስቆጠረው፣ ብዙ በጭንቅላት ጎሎች ያስቆጠረው፣ አነስተኛ ሽንፈት የተሸነፈው፣ አነስተኛ ጎል የተቆጠረበት፣ አነስተኛ ሙከራ በጨዋታ የሚደረግበት፣ አነስተኛ ቢጫ ካርድ የተመለከተ፣ ምንም ቀይ ካርድ ያልተመለከተ፣ ምንም ፍጹም ቅጣት ምት ያልተሰጠበት ሆኖ በብዙ መለኪያዎች የፕሪሚየር ሊጉ ቤስት ቡድን ሆኖ ነው ሻምፒዮን የሆነው እና ይሄ ሴሌብሬሽን፣ ሰሞኑን የምናየው ሴሌብሬሽን
የ2025-26 የፕሪሚየር ሊግ ሻምፒዮን በመሆናቸው ብቻ ሳይሆን ከ2004 እስከ 2026 ባሉት 22 ዓመታት የአርሰናል ደጋፊዎች ባለፉባቸው ውጣ ውረዶች ምክንያት ጣዕሙ ድርብ በመሆኑ ምክንያት ነው ሻምፒዮን የሆነው። ሌላ ከዚህ የተዋበ ሊሆን ይችላል፣ ምክንያቱም የቻምፒየንስ ሊግ ፋይናል የሚደረግበት ሳምንት ነው። ግን ይሄ ብቻውን የአርሰናልን የውድድር ዘመን የአርቴታን የውድድር ዘመን የተሳካ የውድድር ዘመን ያደርገዋል። And the journey it has taken them to get here, the long and winding road to bring the title home. For 22 years, the old Arsenal artillery has lain silent and dormant, gathering dust, gathering doubt, but this season has lit the fuse. After 22 years of gloom, it's about to go boom! The Arsenal cannon fires again! "22 years of wait. Arsenal roar like it's 2004." እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።